ጤና ይስጥልኝ ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። መረጃዎችን ይዘንላችሁ ቀርበናል። መረጃዎችን የማቀርብላችሁ እኔ ሜሮን ካሳሁን ከመላው የህይወት ቲቪ ስቱዲዮ ባለሙያዎች ጋር በመሆን ነው። የወላይታ ቀጠና ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ ለ20 አጥቢያ ቤተክርስቲያን ህብረት ጽፈት ቤት ታኅሳስ 15 2018 ዓ.ም የመጽሐፍ ቅዱሳዊ ተሐድሶ እንቅፋት በሚሆኑ ነገሮች ላይ የተለያዩ ውሳኔዎችን አስተላለፈ። ሮማን ከሊል ተጨማሪ አላት። የወላይታ ቀጠና ቃለ ሕይወት ቤተክርስቲያን አስቸኳይ ጠቅላላ ጉባኤ አካሂዷል። በዚህም ጉባኤ ለ20 አጥቢያ ቤተክርስቲያናት ህብረት ጽፈት ቤት የመጽሐፍ ቅዱሳዊ ተሐድሶ እንቅፋት በሚሆኑ ጉዳዮች ላይ ጠንከር ያሉ ውሳኔዎችን አስተላልፈዋል። ጉዳዩ ቤተክርስቲያናት ከሐሰተኞች የመጠበቅ ጥሪ ስለማስተላለፍ ነው የሚለው። ጉዳዮቹ ላይ ታኅሳስ ቀን 15 2018 ዓ.ም በጠረጴዛ አዳራሽ የተሰበሰበው አስቸኳይ የወላይታ ቀጠና ጠቅላላ ጉባኤ ቤተክርስቲያናት ወደ ዋናው ወንጌል ተልእኮ እንድትመለስ የሚከተሉትን ውሳኔዎችን አስተላልፏል። አንደኛ፣ ቃለ ሕይወት ቤተክርስቲያን አባልና አገልጋይ ሆኖ በራሱ ከሌሎች ጋር ጥምረትን በመፍጠር በአምልኮ ስም የራሳቸውን ፍላጎት፣ ምኞት የሚያካሄዱ የገንዘብ ማሰባሰቢያና የሐሰተኛ ትንቢት ማፍለቂያ የሆኑ ፕሮግራሞች እንዲቆሙ ምዕመናን ሳይረበሽና ሳይጨነቅ በቤተክርስቲያኒቱ አምልኮ አዳራሽ በመንፈስ ቅዱስ መሪነት መሪዎችና መጋቢያንን በማስቀመጥ አቅጣጫ መንፈሳዊ አገልግሎቶችን ያካሄድ። ሁለተኛ፣ የእግዚአብሔርን ቃል በኤፌሶን ምዕራፍ 2 ከቁጥር 20 በሐዋርያት በነቢያት መሰረት ላይ በሐዋርያትና በነቢያት መሰረት ላይ ታነጻችሁ በአንደኛ ቆሮንቶስ ከ3 እስከ 11 ከተመሰረተው በቀር ማንም ሌላ መመስረት ሊመሰረትም አይችልምና እንደሚለው እንደ አምላካችን ቃልና በነቢያትና በሐዋርያት መሰረት ታንጸን በተመሰረተው መሰረት ላይ አገልጋዮች ሆነን ሳለን ራሳቸውን በራሳቸው የሾሙ ነቢያትና ሐዋርያት ነን በማለት ሌላ መሰረት በመመስረት የሚጥሩ በማህበራዊ ሚዲያ የራሳቸውን የንግድ ሰንሰለት የዘረጉ በሙሉ በማንኛውም አጋጣሚ በቃለ ሕይወት ቤተክርስቲያን መድረክ እንዳይሰጣቸውና ለየትኛውም ፕሮግራሙን እንዳይጋበዙ። ሶስተኛ፣ ከሐሰተኛ ነቢያት ጋር ወዳጅነት በመፍጠር ለዓላማቸው እየዘመሩ ምዕመናንን የሚያስቱ መዘምራን ወደ ቤተክርስቲያን መድረኮች ፕሮግራም እንዳይጋበዙ። ይህን ከተራ ቁጥር 1 እስከ 3 ድረስ የተወሰኑ ውሳኔዎችን የአጥቢያ ቤተክርስቲያናት መሪዎች ተግባራዊ እንዲያደርጉ የአጥቢያ ቤተክርስቲያናት ህብረት መሪዎች እንዲከታተሉ ተወስኗል ነው የሚለው። መረጃውን ከቀጠናው ማህበራዊ ድረገጽ አገኘ ነው። በምስራቅ ኦሮሚያ በወለንጭት ዙሪያ ጌታ ኢየሱስን እንደ ግል አዳኝ አድርገው የተቀበሉ ከ80 በላይ ሰዎች የውሃ ጥምቀት መውሰዳቸው ተነገረ። ባስሌል ዘሪሁን ተጨማሪ አለው። ጥር 17 2018 ዓ.ም በምስራቅ ኦሮሚያ በወለንጭቲ ዙሪያ በዶንጎሬ አጥቢያ ቤተክርስቲያን ከ80 በላይ ሰዎች ጌታ ኢየሱስን እንደ ግል አዳኛቸው አድርገው ተቀብለው የውሃ ጥምቀት መውሰዳቸውን ተነግሯል። ለዕለቱ ተጠማቂዎች የመጽሐፍ ቅዱስ ስጦታ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ወንጌል ስርጭት ክፍል የተበረከተ ሲሆን ከኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭትና ቤተክርስቲያን ተከላ ክፍል አስተባባሪ የሆኑት በላይ ሱጋሞ ከሉቃስ ወንጌል ምዕራፍ 8 ቁጥር 50 ላይ መሰረት በማድረግ እመን እንጂ አትፍራ በሚል ሐሳብ የእግዚአብሔርን ቃል አካፍለዋል። በመጨረሻ ዶንጎሬ አጥቢያ ለተጀመረው የአምልኮ አዳራሽ ግንባታ መከናወን በጋራ በመጸለይ የፕሮግራሙ ፍጻሜ ሆኗል። መረጃውን ያደረሰን የኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭትና የቤተክርስቲያን ተከላ ክፍል ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ከ7000 በላይ ሰዎችን ባሳተፈው ዓለም አቀፍ ሚሽን ጉባኤ 800 ተማሪዎች ኢየሱስ ክርስቶስን ለመከተል ወሰኑ። ዮናስ ተስፋዬ ተጨማሪ ያለው። በፎኒክስ አሪዞና ከ7000 በላይ የኮሌጅ ተማሪዎችን ባሳተፈው የኡርባን 25 ዩኒቨርሲቲ 27ኛ የተማሪዎች ሚሽን ኮንፈረንስ ላይ ተሰብስበዋል። ለ5 ቀናት የቆየው ጉባኤ በኮንፈረንሱ መጨረሻ 800 ተማሪዎች ኢየሱስን ለመጀመሪያ ጊዜ ለመከተልና ሕይወታቸውን ለእርሱ ለመስጠት ፈቃደኛ መሆናቸው ተገልጿል። ኮንፈረንሱ በታኅሳስ መጨረሻ ተጀምሮ ተሳታፊዎችን ወንጌልን ወደ ዓለም ዳርቻ ለማድረስ በማሰብ ተዘጋጅቷል። የዩኒቨርሲቲ ዋና ዳይሬክተር ማርክ ሎክ እግዚአብሔር ወንጌልን ወደ ዓለም እንድንወስድ በሰጠው ምናብ ውስጥ እንዴት እንኖራለን ሲል በመጀመሪያው ምሽት ጥሪ አቅርበዋል። ኡርባን 25 በታሪክ ረዥም ዘመን ያለው ሚሽን በመቀጠል በጉባኤው መጨረሻ 42 በመቶ የሚሆኑ ተሳታፊዎች እግዚአብሔር ዓለም አቀፍ ተልእኮውን ለመፈጸም በሕይወታቸው ፈቃዳቸውን ሰጥተዋል። እንደ ሲቢኤን ኒውስ ዘገባ ከሆነ ኮንፈረንሱ ከ80 ዓመታት በላይ ታሪክ ኖሮት በየ3 ዓመቱ የሚካሄድ ሲሆን በዚህም የኮሌጅ ተማሪዎችን በታላቁ ተልእኮ ውስጥ ቦታቸውን እንዲያገኙ ጥሪ ሲያደርግ ቆይቷል። ዘገባው የሲቢኤን ኒውስ ነው። ከ600 በላይ ሰዎች እስካሁን የደረሱበት አልታወቀም ሲል የናይጄሪያ የክርስቲያን ማህበር አስታወቀ። ጽጌረዳ አለሙ ተጨማሪ አላት።
ሳራ ፒተር የሚፈሳቸውን ደም ለማስቆም ጭንቅላታቸው ላይ ትልቅ ፕላስተር ለጥፈዋል። ኩርሚን ዋሊ በካዱና ግዛት ሪጅና ደን አቅራቢያ በሳፒር ፒተርስ የሚፈሳቸውን ደም ለማስቆም ጭንቅላታቸው ላይ ትልቅ ፕላስተር ተለጥፏል። ቦታው ሽፍታ በመባል የሚታወቁት የታጠቁ ቡድኖች በመደበቂያ ስፍራ ነው። እሁድ ጠዋት በሰሜናዊ ናይጄሪያ በሚገኙ መንደር ውስጥ ከቤተ ክርስቲያን ታግተው የተወሰዱ ምዕመናን አንዷ ናቸው። የቀሩት መንደር ነዋሪዎች በከባድ ሁኔታ ውስጥ ከመግባት ባለፈ ተጨማሪ ጥቃቶች እንዳይከሰቱ ፍርሃት ውስጥ ናቸው። ባለስልጣናት ስለጠፉ ሰዎች ምንም አይነት ቁጥራዊ መረጃ አላወጡ። ኩርሚ ዋሊ በካዱና ግዛት ሪጅና ደን አቅራቢያ ይገኛል። ቦታው ሽፍታ በመባል የሚታወቁ የታጠቁ ቡድኖችም መደበቂያ ስፍራ ነው። እሁድ ዕለት በተፈጸመ ጥቃት ኃላፊነቱን የወሰደ ቡድን የለም። ጥቃቱ በናይጄሪያ ውስጥ ትልቅ የጸጥታ ቀውስ አካል እየሆነ የመጣው ለገንዘብ ሲባል የሚደረግ እገታ አካል ነው። በናይጄሪያ ውስጥ ለአጋቾች ገንዘብ መክፈል ህገወጥ ቢሆንም የታገቱትን ለማስለቀቅ ገንዘብ ተከፍሏል ተብሎ ብዙ ጊዜ ይጠረጠራል። በአሁኑ ክስተት የገንዘብ ጥያቄ ለመቅረቡ አልተዘገበም። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት ክርስቲያኖች በከፍተኛ ቁጥር ኢላማ ተደርገው እየተገደሉ ነው ብለው ከገለጹ በኋላ ጉዳዩ በዓለም አቀፍ ደረጃ ትኩረት እየጨመረ መጥቷል። ከሳምንታት በፊት የአሜሪካ ጦር በሰሜን ምዕራብ ናይጄሪያ የሚገኙ ተጠርጣሪ የእስልምና ታጣቂዎች ካምፖች ላይ የአየር ጥቃት ፈጽሟል። የናይጄሪያ ባለስልጣናት ክርስቲያኖች በእምነታቸው ምክንያት ተነጥለው እየተወሰዱ እንዳልሆነ በመግለጽም ባለፈው ሙስሊሞች፣ ክርስቲያኖችና ሃይማኖት የሌላቸው ሰዎችን ጭምር ሰለባ መሆናቸውን ተናግረዋል። በኩርማን ዋሊ የውጥረትና የቁጣ ድባብ ተፈጥሯል። የመንደሩ ኃላፊ እንዳሉትም ሰዎች በፍርሃት መኖር ከጀመሩ ሰነባብተዋል። የአካባቢ ነዋሪዎች በበኩላቸው ባለስልጣናት ጥቃት እንዳይፈጠሩ ሲያሳስቡ ቆይተዋል። እሁድ ዕለት ከተፈጸሙ ጥቃት በኋላ መረጃን ለማፈን እየተሞከረ ነው ሲሉ ከሰዋቸዋል። የአይን ምስክር ስለ ጉዳዩ ደጋግሞ ሲናገሩ ባለስልጣናት መጀመሪያ ላይ ምንም ነገር እንዳልተከሰተ ሲክዱ ቆይተዋል። ማክሰኞ ምሽት ላይ ጥቃት መፈጸሙን አረጋግጠዋል። ምንም አይነት መረጃ እንዳናካፍል ሊያስፈራሩን ፈልገዋል፣ ነገር ግን ታሪካችንን መናገር አለብን ብለዋል። አንዳንድ ጋዜጠኞች ወደ ከተማው እንዳይመጡም እያደረጉ ነው ሲሉ በ20ዎቹ ዕድሜ ውስጥ የሚገኘው አንድ ስሙ እንዳይጠቀስ የፈለገ ወጣት ተናግሯል። ባለስልጣናቱ ዜናው እንዳይመጣ ለምን እንደተፈለገ ግልጽ አይደለም። የካዱና ግዛት ገዢ ኡባሳኒ ለቢቢሲ እንደተናገሩት ባለስልጣናት ምንም አይነት መግለጫ ከመስጠታቸው በፊት ዝርዝር ጉዳይን ማረጋገጥ ያስፈልጋል። ምላሻቸውን የአካባቢ ፖሊስ አዛዛኝና የአንድ ክልል ባለስልጣን መጀመሪያ ላይ ጥቃት እንዳልተፈጸመ ለምን እንደካዱ ግን አያብራራ። ሪፖርተሮች ሁከት ለመፍጠር የሚፈልጉ የግጭት ጠንሳሾች እየተዘዋወሩ ያለው ተራ ውሸት ሲሉ ገልጸውታል። አንድ ፖለቲከኛና የደህንነት ሰራተኛ ወደ መንደሩ ለመግባት የሚደረገውን ሙከራ በማደናቀፋቸው ቢቢሲ ወደ ኩርማዋሊ ለመድረስ ችግሮች ገጥመውታል። ቢቢሲ በስፍራው ከደረሰ በኋላ ግን በኩብሪምና በሴራፊ ንቅናቄ ቤተክርስቲያን ህንፃ ውስጥ የነበረውን ሁኔታ ተመልክቷል። ጥቃቱ ከተፈጸመ በኋላ አካባቢ ባለመነካቱ የፕላስቲክ ወንበሮች በየቦታው ተበታትነው የጸሎት መጽሐፍት ወለል ላይ ተበትነዋል። የሙዚቃ መሳሪያዎችም ተሰባብረዋል። ክሪስቶፈር ዩናስ የ2 ዓመት ሴት ልጁን በድንጋጤ እየተመለከተ ነው። ከልጁ ጋር ከተጠርጣሪዎችም ማምለጥ እንደቻለ ተናግሯል። በቤተ ክርስቲያን ውስጥ ሆነን ነው ጩኸት የሰማ ነው። ወተን ለመሮጥም ስንሞክር ታጣቂዎች መንደሩን ከበውት እንደነበር ተመለከትን። እሱ ባለመያዙ ሲሳካለትም 2 ልጆቹ ሌሎች እድለኞች ስላልነበሩ በጣም አዝኗል። ቤተሰቦቼ ከኔ ጋር ካልሆኑ ህይወቴ ዋጋ ቢስና ደስታ የለሽ ነው ብሏል። አስተዳዳሪውም ሳኒ ጥቃት ከተፈጸመ ከ3 ቀናት በኋላ በኩርሚ ዋሊ የተገኙ ሲሆን በአካባቢው ወታደራዊ ጣቢያ ለማቋቋምም ቃል ገብተዋል። እንዲሁም ለጎዳና ተዳዳሪዎች ሕክምናን ጨምሮ ድጋፍ እንደሚደረግም አስታውቀዋል። ማረስ ስላለባቸው እነሱን መዘዋወር አንችልም፣ ነገር ግን ከበፊቱ እነሱን ለመጠበቅ በዚያ መንደርና በሪጅና ደን መካከል ባለው አካባቢ ወታደራዊ ጣቢያ ሊኖረን ይገባል ሲሉ ለቢቢሲ ተናግረዋል። በተለምዶ ረጅም እድሜ ለመኖር ጤናማ ምግብ መመገብና ቀድሞ መተኛት ይመከራል። ነገር ግን የ101 ዓመቷ ቻይናዊ ጂያንጊን ዩቺን ይህንን ህግ ገልብጠውታል። በዚህም መነጋገሪያ ሆነዋል። ሮማን ከሊል ተጨማሪ አላት። በተለምዶ ረጅም እድሜ ለመኖር ጤናማ ምግብ መመገብና ቀድሞ መተኛት ይመከራል። ነገር ግን የ101 ዓመቷ ቻይናዊ ጂያንግ ዮዌችን ይህን ህግ ገልብጠውታል። የአያት ጂንግ ለየት ያሉ የዕለት ተዕለት ልምዶች እንደሚከተሉት ናቸው። የሌሊት ወፍ በየቀኑ እስከ ሌሊት 8 ሰዓት ድረስ ቴሌቪዥን እያዩ ያመሹና ጠዋት 4 ሰዓት ላይ ይነቃሉ። የምግብ ምርጫ እንደ ድንች፣ ቺፕስ፣ ብስኩት፣ ሻሚማ እና የተለያዩ ጣፋጭ መክሰስ በጣም ይወዳሉ። ጥርስ በዚህ እድሜያቸው ሁሉንም ጥርሶች ሙሉና ጤናማ ናቸው። ሻይ ጠዋት እንደተነሱ የሚጀምሩት በብርቱ አረንጓዴ ሻይ ነው። እንዴት እንዲህ ሊሆን ቻለ ከተባለ ልጃቸው ያኦ ሶንግ ጂንግ እንደሚናገሩት እናታቸው ምንም እንኳን ዘግይተው ቢተኙም እንቅልፋቸው በጣም ጥልቅና እረፍት የሚሰጥ ነው። ይህ ልማድ የጀመራቸው ከ2 ዓመት በፊት በእጃቸው ላይ በደረሰ አደጋ ምክንያት ስራ እንዲያቆሙ ከተደረገ በኋላ እንደሆነ ተገልጿል። ይህ ታሪክ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያም ሆኗል። ብዙዎች የረጅም
የረጅም ዕድሜ ሚስጥሩ ደስተኛ መሆን ጭንቀት አልባ ህይወት ነው በሚልም ላይ እንደሚስማሙ አድርጓቸዋል።